ሰላም ሰላም በመላው ዓለም ዳርቻ የምትገኙ ይሄ ኤምጂኤፍ ፋሚሊ ነው። እንኳን ደህና መጣችሁ ወደዚህ ቻናል። አዳዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ቤተሰብ የሆናችሁ ደግሞ ሁሉ ጊዜ እንደምትበረታቱን እናመሰግናለን። መበረታታችሁ አይለየን እንላለን። ኮሜንቶች ምናምን እናያለን። በጣም ነው የምናመሰግነው ለምሰጡን አስተያየቶች፣ ለኛ በጣም ጥሩ ነው። እና ዛሬ የመጣውላችሁ እንደዚህ ኦፋ ብለን መተናል ከጓደኛዬ ጋር። በጣም ብርድ ሰዓት ነው ያለው በጣም ማለት ነው። እና እኛ ደግሞ በዚህ እሁድ እረፍት ነው ያለነው እና ለምን እንደዚህ አድርገን አንቀርጽን ተባብለን ነው እንደዚህ ፋ ብሎ እንባሻ አለ፣ ፈንዲሻ አለ፣ ከሰልም እያቃጣጠልን ነው የሌለ የለም። እና ከጓደኛዬ ጋር ነው የመጣሁት ዛሬ። ቀናችን እንደዚህ ይመስላል። መልካም ጊዜ ይሁንላችሁ እና ሳብስክራይብ ደግሞ አድርጉ ያላረጋችሁ እላለሁ። አዎ ሳብስክራይብ ያላረጋችሁ አደረጉ። የምር በቃ ሞቶ ሳብስክራይብ ለመግባት በጣም ጋብቻለሁ። የምሬ ነው። እንዴት ነው ዛሬ ተታልሽ? ፈታ እያልኩ ነው። ደስ የሚል ቆይታ ነበረ። ቡናችን እየጠጣን ነው። የቀረ ነገር የለም። አምባሻው ነው፣ ቆሎም ሁሉም ነገር አለ። አዎ ቆሎም አለ። ቆሎም ልክ አላየሁትም። ቆሎ ውቅሮ ታውቃላችሁ? ውቅሮ ቆሎ ነይ ውቅሮ አለዩ በጣም ይጣም ብቻ ሁሉም ነገር አለ። ኬክ አለ፣ ብስኩት አለ፣ ምን አለ የሌለ። ብርቱካን ምናምን አለ። እንደዚህ ነው ብርድ ሰዓት ሲሆን እንደዚህ በቃ እንደዚህ ነው የሚያምረው። ህብሽም ትኩስ ነገር ምናምን ደስ ይላል በብርድ። ለዛ ነው ፏፏ ብለናል በጣም። በሌላው ፓርቲ ደግሞ እንደዚህ ለብሰን ምናምን እንመጣለን። እንመጣለን። ይህን የመሰለ በቃ ብቻ እንዳትጓጉ፣ እንደዚህ እንዳያምራችሁ። ቢያምራችሁ መምጣት ትችላላችሁ። ያምራችሁ ይቀራል። እንግዲህ እንወዳችኋለን። ሲያምራችሁ ይቀራል አላለችም? አንልም እንወዳችሁ እኮ ነው። ኦኬ እኔ ነው ኦኬ አንልም ስለን የምንወዳችሁ ነው ያለችው ለካ። እውነት ነው። እንደዛማ አላችሁ ነከሽ። እውነት ነው አይባልም። እውነት ነው። ኤኒዌይስ ዛሬ ቀዳሜ ነው፣ ነገ ደግሞ እሁድ ነው እና እሁዳችሁ ያማረ እሁድ ያርግላችሁ። ምርቃት እኮ ብዙ አልችልም። አንቺ ስትመርቂያቸው የተባረከ እሁድ ያርግላችሁ። አሜን። ስደት ያላችሁም የቤተሰባችሁን ድምጽ የምትሰሙበት ደስ የሚል ቀን በቃ ያማረ ቀን ይሁንላችሁ። እንደዚህ ሻማ የበራ ቀን ያርግላችሁ። እሁዳችሁ የተባረከ እንደዚህ ሻማ የበራ ቀን ያርግላችሁ። እንወዳችኋለን፣ እናከብራችኋለን። እና ውዶቼ ሰብስክራይብም እያረጋችሁ እንዴ ምንድነው? ላይኩን ሰብስክራይቡን። ከጓደኛዬ ጋር ብዙ ነገሮች እያሰብን ነው። ብዙ ነገር አለ የምር እናመጣለን። እናንተ ብቻ ላይኳን ሰብስክራይቧን እንዳትረሱ። በዛ ላይ ደግሞ ኮሜንታችሁ ያስፈልገናል። የሆነ በጣም ለኛ ይጠቅመናል። እና እንደዚህ ብለን እንለያችኋለን። ባይ። ይሄ ደግሞ ፈንዲሻ ነው። እየበላችሁ ፈንዲሻው በጣም ያምራል። የሆነ ቅመም ተጠቅመናል፣ እናሳያቸዋለን በሁለተኛ ፓርት ላይ።
ያምራል በጣም ከነጭ እንደዚህ በጣም ነው የሚያምረው። ጓደኛዬ አሁን ደግሞ ማወራሽ ነገር አለ ያልነገርኩሽ። ነግረሻለሁ እንዴ? ንገሪ። አዎ ላስታውስሽ ከረሳሽው። የዛሬ አመት ብርድ በጣም ለየት ያለ ነው ያልኩሽ። ደግሞ ምን ያለፈው አመት ነው አይደለም የአሁኑ አመት እንጂ የአሁኑ ብርድ በቃ መጀመሪያ እረፍት አሁን እያለው ዝም ብዬ ስራ ቆሜ እረፍት ላይ ነው ያለሁት እና ከሰል አቃጣጥዬ ከሰሉን ታፈንኩ። አይገርምሽም? ታፈኛለሁ። ሁለተኛ ጊዜ ደግሞ ምንድነው በቃ ጭራሽ ራቤን አቃጠልኩት በእሳቱ። ተቃጠል። ከሰል ማፈን ግን ብዙዎች ያጋጥማል። አዎ እንዴ! በተለይ የዚያ ገፋም ደግሞ ከሰል ደግሞ በጣም መጥፎ ነው። በጣም ነው እንደዚህ ያልጠበቅኩት ምን ሲጀመር አይደለም በጣም ይብሳል የዚህ ሀገር። እውነት ነው። ሲጀመር እንደዚህ ገጥሞኝ አያውቅምና አላውቅም ነበረኝ። ከነጋ የነበረች ልጅማ አታውቅም። እሷም ጭራሽ እሷ ምንድን ነው ያለችው? እንደኛ ሀገር ከሰል አለ አይደል? ምንድን ነው የሚባለው? ሳይቀጣጠል አውሊ ነው የሚባለው። ወይራ የወይራ ከሰል ነው አለች። እሱ እንደሱ መስሎኝ ነው አለችኝ። ወራ አይደለም? አዎ እኔም አይደለም አልኳት እኮ። እና በጣም ነው በቃ ከባድ ነውና ተጠንቀቁ። የምሬን ነው። እንደዚህ እንዳያጋጥማችሁ። በረደን ብላችሁ እንደዚህ እንትን ይሄ ከሰሉን ሳይቀጣጠል ወደ ቤት ማስገባት ጥሩ አይደለም። ማለቅ አለበት። ይሄ ጥቁሩን ፓርት እንዳለ አልቆ ነጭ መሆን አለበት። ደግሞ በር ባይዘጋ ጥሩ ነው። ከሰል ካለ ቤት እኮ እኛ እኮ ዘግተነው እኮ ነው ችግሩ። ዘግተነው በዛ ላይ እሳቱ ሳይቀጣጠል በደንብ ነው ያመጣነው። በሱ ቡና እያፈላን በቃ ነግርሽ አልችልም። ታፈንን በቃ ጭንቅላቶች ያዙርሻል። መጥፎ ነው እንዴ! ስንት ሰው ሞቷል እኮ በዛ። በጣም እና እናንተም ተጠንቀቁ። አሁን ብርድ ስላለ በጣም ኃይለኛ የማስተዋሻለሽ ማለት ነው። አዎ እንደዚህ በህይወቴ አጋጥሞኝ አያውቅም። ይሄ ቀን ግን አረሳውም። የማን ልሞት ደርሰን ነበር እኮ በቃ ተስፋ ቆርጠናል። ሲጀመር ቤታችን ብቻችን ነበርን፣ ማንም ሰው አልነበረም። በቃ ስልክ ራሱ መያዝ አንችልም ነበረ። አዙሮን ምናምን በቃ ግን ተራፍን እና እግዚአብሔር ተመሰገነ ይሁን ብለናል። በዚህ በቀጣዩ ተማሩበት እንግዲህ። አዎ እኛ ተምረንበታል እና እናንተም እንደዚህ እንዳይገጥማችሁ ለማለት ነው። ያጋጥማል። አዎ እና ጓደኞቼ ይሄው ቡናውም ወርዷል። አሁን ቡናም ወርዷል። በቃ እንደዚህ እያጫወተናችሁ ቡናም እየጠጣችሁ ከኛ ጋር ይኸው ቡና እየተቀዳ ነው። የሁላችሁ ጓደኞቼ ቡና እየተቀዳ ነው። እየጠጣን